በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ መኑ ውእቱ ዝንቱ የሚል ይሆናል። ይህ ማን ነው? የማቴዎስ ወንጌል ምዕራፍ 21 ከቁጥር 10 ላይ የምናገኘው የእግዚአብሔር ቃል ነው። ይህን ጥያቄ የጠየቁ በኢየሩሳሌም ያሉ አይሁድ ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ተቀምጦ ወደ ኢየሩሳሌም በምስጋና በአይሩግ በሕፃናት ምስጋና ወደ ኢየሩሳሌም በገባ ጊዜ የጠየቁት ጥያቄ ነው። የትምህርቱ ዓላማ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ማስገንዘብ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ከድንግል ማርያም መወለዱን ማመን ነው። ወልደ አብ ወልደ ማርያም ብሎ ማምለክ ነው። ይህ በቤተ ክርስቲያናችን ምስጢረ ሥጋዌ ይባላል። የአምላክ ሰው መሆን ከአምስቱ አዕማደ ምስጢራት አንዱ ምስጢር ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ብሎ ማመን ነው። ይህ ክርስትና ነው። ይህ ሃይማኖት ነው። ቅዱስ ጳውሎስ ይህን ሲያስረዳ በገላትያ መልእክቱ ምዕራፍ 2 ቁጥር 16 ላይ ሰው የሚጸድቀው በሕግ ሥራ አይደለም በኢየሱስ ክርስቶስ አምላክነት በማመን ነው እንጂ ይነላል። ጌታችን ከቢታንያ ወደ ኢየሩሳሌም ሲመጣ ቤተፋጌ ደረሰ። ቤተፋጌ ማለት የተመሳቀለ መስቀለኛ ጎዳና ማለት ነው። ከሐዋርያት ሁለቱን ላካቸው እንዲህ ብሎ በፊታችሁ ወዳለችው መንደር ሂዱ፣ የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፍትሕዎ ወአምጽእዎ ሊተ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ስለምን ትፈታላችሁ ቢላችሁ በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል በሉ፣ ያን ጊዜ ይተዋቸዋል አላቸው። ሐዋርያትም እንደታዘዙ አደረጉ። አህያውን ከውርንጭላው ጋር ፈቶ አመጡለት፣ ልብሳቸውንም ጎዘጎዙለት። እርሱም ተቀመጠባቸው። ከሐዋርያት ያዩ ሰዎችም አንዳንዶቹ ልብሳቸውን በመንገድ ላይ ያነጠፉለት፣ የተቀሩትም የዛፍ ቅርንጫፉን ቀንበጡን እየቆረጡ የዘንባባ ዛፍ፣ የወይራ ዛፍ፣ የቴምር ዛፍ መንገድ ላይ ጎዘጎዙለት። እንኳን አንተ የተቀመጥክባትም አህያ መሬት ልትነግጥ አይገባትም ሲሉ ነው። ወደ ኢየሩሳሌም ሲገባ የሚከተሉትም የሚቀድሙትም ሕዝብ እንዲህ ብሎ ያመሰግኑታል በታላቅ ምስጋና። ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ። ሆሳዕና በአርያም ማለት በሰማይ ያለ መድኃኒት ማለት ነው። ይህን ታላቅ ምስጋና የሰሙ አይሁድ ተረበሹ። ከተማዋ ተደነቀች።
እንዲህም ብለው ጠየቁ፣ መኑ ውእቱ ዝንቱ? በእንዲህ ባለ ታላቅ ምስጋና እየተነጠፈለት ልብስ እየተጎዘጎዘለት ነገር ግን በአህያ ውርንጭላ የተቀመጠ ይህ ማን ነው አሉ። የሚከተሉት የሚያጅቡት የሚያመሰግኑት ሕዝብ ዝንቱ ውእቱ ኢየሱስ ዘምናዝሬት ዘገሊላ፣ ይህ በገሊላ ያደገ የናዝሬቱ ኢየሱስ ነው፣ ይህ መሲህ ነው ብለው መሰከሩለት። ወደ ቤተ መቅደስም ገባ። ጌታችን ወደ ቤተ መቅደስ ገብቶ ሁለት ታላላቅ ስራዎችን ሰራ። አንደኛ በቤተ መቅደስ የሚሸጡ የሚለውጡ ነጋዴዎችን አስወጣቸው። የእግዚአብሔር ቤተሰቦች ዛሬም የእግዚአብሔር ቤት ብዙ ነጋዴዎች አሉባት። ብዙ አይነት ሸቀጥ የሚሸቅጡባት፣ ጉቦ የሚበሉ አሉ። ቤተ ክርስቲያንን የንግድ ቦታ ያደረጉ፣ ስጋዊ መተዳደሪያ ያደረጉ፣ ሰማያዊቷን ተቋም ለምድራዊ ሸቀጥ ማራገፋ ያደረጉ አሉ። ይህም ብቻ አይደለም። የእግዚአብሔር ቤተ መቅደሱ ሰውነታችን ነው፣ ልባችን ነው። ይህን ያረከስን አለን። በእያንዳንዳችን የመጣውን ሸቀጥ በቤተ መቅደስም በሕንፃው በስርዓቱም ላይ ያመጣነውን ሸፍጥ፣ ሸረኝነት፣ ጎጠኝነት በሕይወታችንም ያለውን ሸቀጥ ልናራግፍ ይገባል። ሁለተኛ በልዩ ልዩ ደዌ የተያዙ ሕሙማንን ፈወሳቸው። በ40ና በ80 ቀናቸው መስዋዕት ቀርቦላቸው በእግዚአብሔር ፊት ሊያቆሙ ያመጧቸው ሕፃናት ነበሩ። እነዚህ ሕፃናት ሕዝቡ ሲያመሰግኑ ሰምተው ጌታ በአህያ ውርንጭላ ተቀምጦ ሲመጣ አይተው ሕሙማንን ሲፈውስ ተመልክተው ቤተ መቅደሱን ሲያከብር አይተው ከእናቶቻቸው ጀርባ ሆነው አንድም ዘለው እየወረዱ አንደበታቸው ረቶ ሆሳዕና በአርያም ሆሳዕና ለወልደ ዳዊት፣ በእግዚአብሔር ስም የሚመጣ ብሩክ ነው እያሉ አመሰገኑ። በአርያም ያለ መድኃኒት፣ በሰማይ ያለ መድኃኒት፣ በልዕልና ያለ መድኃኒት ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ብሩክ ነው። እግዚአብሔር አብ መስክሮለት በእግዚአብሔርነቱ በእግዚአብሔር ስሙ የሚመጣ እርሱ ብሩክ ነው ብለው አመሰገኑ። ይሄ ግን ያላስደሰታቸው አካላት ነበሩ። የቤተ መቅደሱ አስተዳዳሪዎች፣ የሃይማኖት መሪዎች፣ ሕግ አዋቂዎች፣ ሊቃነ ካህናት፣ ጻፍት ፈሪሳውያን በዚህ ያልተደሰቱም 5 ነገሮችን አይተው እጅግ ተቆጡ። አንደኛ ሕዝቡ በፊት በኋላ ሆኖ ሲያመሰግኑት፣ ልብሳቸውን ሲያነጥፉለት፣ የዛፍ ቅንጣቢ ዘንባባውን፣ ወይራውን፣ ቴምሩን ሲያነጥፉለት አይተው ቀኑ። ለእነርሱ እንዲህ ተደርጎላቸው አያውቅም። ሁለተኛ የቤተ መቅደስ ነጋዴዎችን በማባረሩ ተበሳጩ። ንግዳቸው ተነክቶባቸዋልና። ሶስተኛ ሕመምተኞችን በመፈወሱ በዚህም ቀኑ። ይህን ማድረግ አይቻላቸውም። እነሱ ሙት አያነሱም፣ ድውይ አይፈውሱም። ቅናት ያዛቸው። ሕዝቡም የክርስቶስን መሲህነት አምኖ ስለተቀበለ ዝንቱ ውእቱ ኢየሱስ ክርስቶስ ዘምናዝሬት ዘገሊላ ብሎ ስለመሰከሩለት በገሊላ ያደገ የናዝሬቱ ኢየሱስ ነው መሲህ ነው ስላሉ በዚህ ተበሳጩ። ሕፃናት አንደበት ረድቶላቸው የ40 ቀን ሕፃናት ሆሳዕና በአርያም ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር ብለው አምላክነቱን ሲመሰክሩለት አይተው በዚህ አፈሩ።
ዛሬም አሉ። ብዙ ተረፈ አይሁድ አሉ። እግዚአብሔር ሲመሰገን የሚከፋቸው አሉ። ቤተ መቅደስ ምዕመናን ሲሰበሰቡ ዓይናቸው ደም የሚለብስ አሉ። ድንግል ማርያም ስሟ ሲጠራ፣ ቅዱሳን ሲመሰገኑ ሲከበሩ ብዙ ወንድሞቻችን እኮ አሉ። በቤተ መቅደስ ሰው ሲበዛ፣ ሰው ወደ እግዚአብሔር ሲመጣ፣ አምልኮውን ሲፈጽም ቤተ መቅደሱን የሚያቃጥሉ አሉ። ምዕመናንን የሚገሉ አሉ። ብዙ ተረፈ አይሁድ አሉ። በዚህ ምክንያት ተቆጡ፣ ተበሳጩ። እነዚህ ሕፃናት የሚሉትን አትሰማምን? በአርያም ያለ መድኃኒት እያሉ እኮ ነው። አንተን እግዚአብሔር ብለው እያመሰገኑ እኮ ነው። ዝም ትላለህ እንዴ? ዝም አስብላቸው። አትሰማም ማለት አዎን ይሰማለሁ አላቸው። ታዲያ ዝም አስብላቸዋ። ለምን ዝም ትላለህ? ይገባኛል ብዬ ነው አለ። አዎ መድኃኒት ነኝ። አዳምን ከዘላለም ሞት ላድነው፣ ካደረበት ደዌ ከመርገም ኃጢአት ልፈውሰው የመጣው መድኃኒት ነኝ። አዎን የዳዊት ዘር ነኝ፣ ከዳዊት ግንድ የተገኘው። አዎ እግዚአብሔር አብ አባቴ መስክሮልኝ በእግዚአብሔርነቴ በእግዚአብሔር ስም የመጣው ነኝ። ምስጋናው ይገባኛል፣ የባህሪ ገንዘቤ ነው። እነዚህ ሕፃናት ዝም ይብሉ። አይባን ድንጋዮች ያመሰግኑኛል አላቸው። ድንጋዮች ጉዛኑ አይባን የሰው አንደበት ተሰጥቷቸው ሆሳዕና በአርያም ብለው አመሰገኑ። የእግዚአብሔር ቤተሰቦች የዛሬዋ ቀን ሆሳዕና በአርያም ብለው የመዘመሩ አንደበት ያላቸው ሰዎች ብቻ አይደሉም፣ ድንጋዮች አመስግነዋል። አንተ ክርስቶስን አማላጅ የምትል፣ አንተ እርሱ የግል አዳኝ የምትል፣ አንተ እርሱ የዓለም መድኃኒት መሆኑን የማታውቅ ከቢታንያ ድንጋዮች ያነስክ መሆኑን እወቅ። በኢየሩሳሌም ካሉ ከግዑዛን ድንጋዮች ያነስክ መሆኑን እወቅ። ምን ሃይማኖት አለ? ምን እምነት አለ? ምን ምግባር አለ ብለህ ልትናገር ትችላለህ? ድንጋዮች በለጡ። ክርስቶስን አመስግነዋል። በአርያም ያለ መድኃኒት አለ፣ በእግዚአብሔርነቱ የመጣ የእግዚአብሔር ልጅ ብለው ድንጋዮች አመሰገኑት። አንተ ከድንጋይ ያነስክ እንዴት ክርስቶስን አማላጅ ትለዋለህ? እንዴት ክርስቶስን የግል አዳኝ ትለዋለህ? የዓለም መድኃኒት ነው እርሱ። ግድ የላችሁም ወገኖቼ፣ ወንድሞቻችን፣ እህቶቻችን በፕሮቴስታንቱ ዓለም ያላችሁ ከድንጋይ ያነሰ እምነት አይኖራችሁ። አሕዛብ ሁላችሁ ከድንጋይ ያነሳችሁ አትሆኑ። ሰው ዝም ቢል፣ ሕፃናት ባያመሰግኑኝ፣ እነዚህን ሕፃናት ተቆጥታችሁ አስፈራርታችሁ ዝም ብታስብሉ ድንጋዮች ያመሰግኑኛል። አንድም ድንጋይ የተባሉ ትንቢት ያልተነገረላቸው፣ ሱባኤ ያልተቆጠረላቸው፣ እግዚአብሔርን የማያምኑ ሃይማኖት የሌላቸው፣ ልባቸው በኃጢአት የደነደነ አሕዛብ ወደ እኔ መጥተው ያመሰግኑኛል ማለት ነው። አንተ ድንጋይ ተመለስ፣ ሰው ሁን፣ ሰው ሁን። ዛሬ ክርስቶስ በእንዲህ አይነት መልኩ ወደ ቤተ መቅደስ ገብቷል። የክርስቶስ ቤተ መቅደሱ ማደሪያው ቤቱ የኔና የእናንተ ልብ ነው። በምን መልኩ ነው የምናስገባው? እንዴት ነው የምናስተናግደው? ወገኖቼ ድንጋዮች በልጠውናል እኮ። ክርስቶስን በማመስገን አንደበታችን ይርታ፣ ልቦናችን ይነሳሳ፣ ክርስቶስን እናመስግነው። ወልደ አብ ወልደ ማርያም የባሕርይ አምላክ ዘላለማዊ መድኃኒት፣ የዓለም ፈውስ፣ የዓለም መድኃኒት መድኃኔ ኢየሱስ ክርስቶስን በለው። ለዚህ እኮ ነው ቤተ ክርስቲያናችን ስሙን ስትጠራ ኢየሱስ ወይም ክርስቶስ ብቻ ብላ ትጠራው። ጌታዬ አምላኬ መድኃኒቴ ብላ ነው የምትለው። እንዲያውም እንዲህ ነው የምትለው፣ መድኃኔ ዓለም ኢየሱስ ክርስቶስ ነው የምትለው። እግዚእነ መድኃኒነ ኢየሱስ ክርስቶስ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒቴ ብቻ አትልም። ብትልም ደግሞ ቤተ ክርስቲያን ያምርባታል። ቤተ ክርስቲያን ማለት አንዲት የምናያት ቤተ መቅደስ ህንፃዋ አይደለችም፣ መንጋው፣ የሰው ዘር
መላእክትን ጨምሮ ነው። የቅዱሳን ኅብረት የሰውና የመላእክት አንድነት ነው። የሰማያውያንና የምድራውያን አንድነት ነው ቤተክርስቲያን። ስለዚህ ሆሳዕና በአርያም ልንል ያስፈልጋል። ለምንድን ነው ግን ሐዋርያትን የላካቸው? ፈታችሁ አምጡልኝ ለምን አለ? አህዮቹ ደግሞ የማን ናቸው? ለምንስ ተዉ የሚል ሰው ሊኖር ይችላል። ባጭሩ እንመልከት። ሄዳችሁ ወደፊት ሄዳችሁ ፈታችሁ አምጡልኝ ማለቱ ከዚህ በኋላ ሐዋርያት በክህነት በስልጣን በሹመት ወደ ኃጢአተኛው ዓለም እንደሚሄዱ በስብከት በትምህርት አሳምነው በቃላቸው አንደበት በእጃቸው ተአምራትም ሰርተው በተሰጣቸው ሰማያዊ ስልጣን ከማይሰራ ኃጢአት ሰውን ሁሉ የሚፈቱበት ጊዜ መድረሱን ሲያጠይቅ፣ አህዮቹ የምዕመናን ምሳሌ ናቸው። ሐዋርያት ናቸው። የታሰሩት ተሰርቀው ነው። የእነዚህ አህዮች ባለቤት የመጣ መስሏቸው ጌታቸው ይፈልጋቸዋል ሲባሉ ከሚከሰሱ ከሚታሰሩ ከሚዋረዱ ባለቤትማ ከመጣ መልቀቁ ይሻላል። አህዮቹን ያሰሩት የሰይጣን የዲያብሎስ ምሳሌዎች ናቸው። የተመሳቀለ ቦታ ላይ መታሰራቸው ክርስቶስ በመስቀል ላይ ተሰቅሎ እስከሚያድናቸው ድረስ ደቂቀ አዳም በማይሰራ ኃጢአት በእሳት ሰንሰለት በዲያብሎስ ታስሮ ለመኖራቸው ምሳሌ። ፈታችሁ አምጡልኝ አለ፣ ሐዋርያትን ላከ። እግዚኦ የሚፈቅደውም አንድም ለአህዮቹ በተፈጥሮ ጌታቸው ነው። ነገር ግን ጌታ የማይፈልገው ፍጥረት አለመኖሩን ነው። እግዚአብሔር የፈለገው ያልፈለገው ፍጥረት የለም። ስለፈለገ ነው የፈጠረው። ይመግበዋል፣ ይጠብቀዋል። ያለ ጊዜው ማንም ምንም እንዲሆን እግዚአብሔር አይፈልግም። ስለዚህ የፍጡራን አምላክ መሆኑን ሰይጣን ምንም ግዛት እንደሌለው፣ ምንም ፍጡር እንደሌለው፣ ምንም ሀብት እንደሌለው ሲያጠይቅ በሉ እግዚኦሙ ይፈቅደውሙ አለ። ጌታቸው አምላካቸው ይፈልጋቸዋል። ስለዚህ በሰይጣን እስራት ተይዞ የሚቀር የአዳም ልጅ የለም ማለት ነው። መኑ ውእቱ ዝንቱ፣ ይህ ማን ነው? ይህ ኢየሱስ ክርስቶስ ነው። የናዝሬቱ ኢየሱስ ነው። በገሊላ ያደገው ኢየሱስ ክርስቶስ ነው። ከሰማያ ሰማያት የወረደ ክርስቶስ ነው። ከድንግል ማርያም የተወለደ ክርስቶስ ነው። በዘማነ ኪሩብ የሚቀመጥ ልዑል አምላክ በተናቀች አህያ ጀርባ ተቀመጠ። ለምንድን ነው ግን? ትንቢቱን ምሳሌውን ለመፈጸም ነው። ትንቢቱ ምንድን ነው? ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በልዋ ለወለተ ጽዮን ነዋ ይመጽእ ንጉሥኪ ጻድቅ ወየዋ ተጽዕኖ ዲበ እድግት ወየዋላ። ለጽዮን ልጅ እንዲህ በሏት፣ እነሆ ንጉሥሽ ጻድቅና የዋህ ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ተቀምጦ ወደ አንቺ ይመጣል፣ ደስ ይበልሽ በሏታል። ያን ትንቢት ለመፈጸም ነው። ምሳሌው ቀድሞ አባቶቹ ነቢያት ዘመኑ ዘመነ ጸብ የሆነ እንደሆነ፣ የመከራ የረሃብ የቸነፈር የጦርነት ዘመን የሆነ እንደሆነ ዘገር ነጥቀው ጦር ሰብቀው በፈረስ ተቀምጠው ይታያሉ። ዘመኑ የሰላም የፍቅር የደስታ ዘመን የሆነ እንደሆነ ደግሞ መነሳንስ ይዘው ካባ ደርበው በአህያ ተቀምጠው በአደባባይ ይታያሉ። ዘመነ ሰላም ዘመነ ፍስሐ ዘመነ ምሕረት አመጣሁላችሁ ሲል ነው። አንድም ሰላማዊት ሕግ ሰጥራሁላችሁ ወንጌልን ሲል ነው። ሚስጥሩ ግን አምላክ ሰውን የሚታረቅበት ዘመን መድረሱን ሲያጠይቅ ነው። መኑ ውእቱ ዝንቱ፣ ይህ ማን ነው? ይህ በአህያ ጀርባ የተቀመጠ በተናቀች አህያ የመጣ እኛ በናቅናት ክርስቶስ ኢየሱስ መምህረ ትሕትና ነው። ሰዎች ትሕትና ይኖረን፣ ሰውን አንናቅ። የእግዚአብሔር ፍጥረት ሁሉም ክቡር ነው። ከነዚህ አህዮች ልንረዳ ይገባል። ክርስቶስ አልናቃቸው። እኛም የምንንቃቸው ፍጡራን እንዳይኖሩ፣ ድሃውም፣ ሀብታሙም፣ በሽተኛውም፣ ጤነኛውም፣ አካለ ጎደሎም፣ አካለ ሙሉም፣ የተማረም ያልተማረም፣ መልከ መልካሙም በሰው ሰውኛ መልከ ጥፉ የሚባለው በክርስቶስ ዘንድ መልከ ጥፉ የለም። መልከ ጥፉ የሚባል ምግባሩ የከፋ የሰይጣንን ተግባር የሚሰራ ብቻ ነው።
ሁላችንም የእግዚአብሔር ልጆች ነን። ይህ ማን ነው? ይህ ኢየሱስ ክርስቶስ ነው። ዓለምን ያዳነ በመስቀል ላይ ተሰቅሎ በትህትና የአህያ ጀርባ ላይ ተቀምጦ የታየ መምህረ ትህትና ከሲኦል ሞት ከገሃነም እሳት ያዳነን እርሱ ነውና በአምልኮቱ ጸንተን የመንግስቱ ወራሾች እንድንሆን የአምላካችን ፈቃድ ይሁን። ይቆየን።